መናገር የምፈልገው ምናልባት እዚህ ስብሰባ ላይ መናገሩ ትክክል ነው ብዬ አምናለሁ። ኢትዮጵያና ኢትዮጵያውያን ተቀብለነዋል፣ ከእግዚአብሔር ተቀብለነዋል ብዬ የማምነው አንድ አደራ አለ። ይሄም ትልቅ አደራ እግዚአብሔር ለሙሴ ተናግሮት በቀጥታ በትእዛዝ የተሰራ የእግዚአብሔር ታቦት አለ። ርዝመቱን 2 ክንድ ተኩል ወርዱን 1 ክንድ ተኩል ቁመቱን 1 ክንድ ተኩል አድርግ፣ ውስጡን በወርቅ ለብጠው ውጪውን በወርቅ ለብጠው፣ የስርየት መክደኛ አድርግለት በወርቅ ለብጠው፣ ቀለበቶች አድርግለት ከወርቅ፣ መሎጊያዎች አዘጋጅ፣ ከግራር እንጨት ይሰራ በወርቅ ይለበጥ፣ ከተቀጠቀጠ ወርቅ ኪሩቤሎችን ስራና ላይ አድርግ፣ በሁለቱ ኪሩቤሎች መካከል በስርየት መክደኛው ላይ ሆኜ እኔ አናግርሃለሁ አለ። ያ በእግዚአብሔር ትእዛዝ የተሰራው ታቦት በሙሴ ዘመን ከሙሴ ጋር መጋረጃ ውስጥ ነበር። በኢያሱ ዘመን ከኢያሱ ጋር ሆኖ ዮርዳኖስን ከፍሏል። ህዝቡ እንዲሻገር አድርጓል። ካህናት ተሸክመውት ሲገቡ ኢያሪኮን ተሸክመውት ቢዞሩ ኢያሪኮ ፈርሷል። እነ ኦዛ ቢደፍሩት ተቀስፈዋል። ማረክን ቢሉት በእባይ ተመተዋል። በኋላ በዳዊትም ዘመን በመጋረጃዎች ውስጥ ነበር። በሰለሞን ዘመን ደግሞ ቤተ መቅደስ ተሰራለት፣ ትልቅ ቤተ መቅደስ እና ቅድስተ ቅዱሳኑ ራሱ ቅድስተ ቅዱሳን የተባለው ከዚያ ከእግዚአብሔር ታቦት የተነሳ ነው። በኋላ ይሄ ታቦት ዲሳፒር አደረገ ከቤተ መቅደስ ጠፍቶ የት ነው ያለው ተብሎ ሲፈለግ ሲጠና ማስረጃዎች ሁሉ የሚያሳዩት ይሄ ታቦት ኢትዮጵያ ውስጥ እንዳለ ነው። እሱም አክሱም ጽዮን ቤተክርስቲያን ውስጥ ይሄ ታቦት አለ። እኔ በግሌ እርግጠኛ ሆኜ አምናለሁ። እንዳጠናሁት የኢትዮጵያ ነገስታት መውደቅና መነሳት፣ የኢትዮጵያ ሕዝብን ብልጽግናና ጉስቁልና ቀጥታ ከዚህ ታቦት ጋር ይያያዛል እና የእርሶን መንግስት እግዚአብሔር ታቦቱን ያንን ስፔሲፊክ የሆነው ኦሪጂናሉን ታቦት ነው ብለው እሱን ያከበሩ ነገስታት ከብረዋል። ኃይለ ሥላሴን እስከ ዛሬ ድረስ ማጀስቲ ነው የምንላቸው። ከ40 ዓመት በኋላ ስቲል ሪስፔክትድ ናቸው እና እርሶ በግሎም በተከበሩ ፈርስ ሌዲዋም አማካኝነት ቢሆን ያ ቦታ ቢጎበኝ እኛንም ይመለከተናል። እኛም ያንን ኦሪጂናሉን ታቦት እንወደዋለን፣ እናከብረዋለን። ይሄም ቢያረጉ ነው።